ከዛን ቀን ወዲህ አይኗ በደንብ ያያል። ስለ እግዚአብሔር ክብር መስክሬ ምንድን ነው የሆነው? ባለፈው ለሲስተር ጸልየላት ነበረ። እሺ እና ያው መልካም ሆኗል እና እግዚአብሔር ይመስገን። ጌታ ይችላል። እግዚአብሔር ትልቅ ነው በእውነት ማለት በጣም ብዙ ዘመናት ቢያንስ 3 ዓመታት ምናምን ያስቆጠረ ነው እንግዲህ ስቲል እንኳን በመነጽር ካልሆነ ራሱ የፀሐይ ብርሃን ራሱ ብዙም አይደለም ማየት የምችለው የነበረው። እሺ አጋጣሚ ያው ዝም ኦንላይን ገብቼ ያው ከዚህ በፊት ጆን አድርጌ ያለው ግን ተከታትዬ ካላቅም ነበረ። ግን አጋጣሚ ሲንዶ ጌታ ምን ይለኛል ገባ ያው እግዚአብሔር ድንቅ ነገር አድርጎልኛልና እግዚአብሔር ይመስገን። ያው ቤተሰብ ሩቅ ስላለ ነው እንጂ ጌታን እናመሰግናለን ብዬ እኔም በውስጤ ያው ከጌታ ጋር ተነጋግሬያለሁ። ፕሮግራም ይያለው የምስጋና ፕሮግራም እናዘጋጃለን ብዬና ጌታ መልካም ነው። ዋው ይህ ቻናል ተከታታይ የዚህ ቻናል ፕሮግራም ተከታተሉ፣ ለእግዚአብሔርን አመስግኑልኝ። በስሜ ለእኔ እንደደረሰልኝ ለእናንተ ይድረስላችሁ። ከዛን ቀን ወዲህ አይኗ በደንብ ያያል። ያለ መነጽር ማንበብ ትችላለች። ከእንቅልፍ ራሱ ስትነሳ ማየት አልችልም ነበረ። በቃ አይኔን እንደዚህ ይለኛል እንደዚህ ያደርገኛል ነበር የምትለው። ግን አሁን ያን ነገር ሰምቼም አላውቅም። በእውነት ነው በጌታ ፊት ነው የምናገረው። መጽሐፍም ማንበብ ጀመረች ከዛ በኋላ። አዎ ታነባለች። አሁን ስልክ ራሱ ስትጎረጉር ነው ማየት። በፊት አሁን ስልክ አትነካም ነበር። እግዚአብሔር ጣልቃ ገብቷል። እንኳን ጌታ ረዳችሁ። ተደራራቢ ምስጋና በእናንተ ቤት ላይ ይሆናል። ተፈጸመ። በኢየሱስ ስም ለበረከት ሁኑ።